ወያላ ወጣ እንግሊዝኛ እንዳያወራቱ እንዲያፉ በለኝ ወያላ እንዳይገባው ስክሮል እንዲያረገው ነው ብቻችን እንድንሆን ነው ታክቲክሊ ነገሩ ነው እንዴት ወያላ እንደምትለጠልጥ ከኔ ተንበለት ይላችሁ አትለጥለጡት ሰው ሲለጠልጥ እንዴት በሉ አሁን ነው ብሩና ኮኛ ዶርጉ ምናምን አለያ እሷን መድገም አለብህ ፓልመር ሬሲ ጀምስን ታመጣለህ ከምተመለ ከዛ ጋርናቹ ያጠም ባይሆንም ጆዋ ፔድሮ ከዛ ሶስቱ ካሩጭታለ በቃ መደነስ በቃ እንዲህ ነው እንግዲህ አላህ ከጎን ይሁን በቃ አለን በቃ ታቀራ አርሰናል ዛሬ ምሽት የድል አክሊል ለመትፋት ተዘጋጅቷል። ጨዋታው ማን ያሸንፋል? እስኪ ሁላችሁም ግምታችሁን አስቀምጡ። በለንደን ምድር በኤምሬትስ ስታዲየም ሰማይ ስር የክብርና የህልውና ፍልሚያ ዛሬ ምሽት ይደረጋል። ማንቸስተር ሲቲ ድል መቀዳጀቱ ተከትሎ መድፈኞቹ ዛሬ ቼልሲን ማሸነፍ ግድ ሆኖባቸዋል። አርሰናል ይህን ወሳኝ ጨዋታ ካሸነፈ የዋንጫው ጉዞ በጽኑ መሰረት ላይ ይተክላል። ቼልሲ ዛሬ ምሽት የሚገኝ 3 ነጥብ የቶፕ 4 ተስፋቸው የሚያለመልም በሻምፒዮንስ ሊግ የመሳተፍ ህልማቸው እውን የሚያደርግ ትልቅ ድል ነው። ታዲያ ይህ ወሳኝ ጨዋታ ማን ያሸንፋል? አርሰናል ወይስ ቼልሲ? ግምታችሁን አስቀምጡ። ነገ ከቼልሲ ጋር ለምናደርገው ጨዋታ አርቴታ የሚያወጣውን ላይንአፕ ስታርቲንግ 11 እዚህ ጋር ደቃ አደርግላችኋለሁ። እኔ የምፈልገውና አርቴታ የሚፈልገው ጋር ምን አይነት ልዩነት እንዳለም ደግሞ በዛው እንነጋገራለን ማለት ከበረኛ ነው ጀምሮ ግልጽ ነው። እሱ በረኛችን ዳቪድ ራያ ምንም አያከራክርም። ሌላ ማከራከረው ደግሞ መሃል ላይ ጋብሪኤልና ሰሊባ፣ ሌፍት ባክ እና ራይት ባክ ጋር ስንመጣ ማለት ራይት ባክ ጁሪየን ቲምበር በጣም ደክሞታል። ቤን ዋይትን ቢያስገባው በጣም ደስ ይለኛል። ቤን ዋይትን ቢያስገባው ግን ፊት ከሆነ ጁሪየን ቲምበር እንደሚያስገባው እናውቃለን። ፊት ካልሆነ ደግሞ አርቴታን ስለምናውቀው ሞስኬራን ነው እዚህ ጋር የሚያስገባው። ፊት ይሆናል ብለን እንገምትና ጁሪየን ቲምበር ቀኝ ላይ እናስገባለን። ግራ ላይ ያው እስካሁን እንዳየነው ከሆነ ካላፊዮሪን የሚያክል የለም። ኦን ፎርም ካላፊዮሪ ቤስት ነው፣ ግን ሂንካፔ ቦታውን እንደሚፈልገው እያሳየን ነው እና ከካላፊዮሪ ደግሞ የተሻለ ፊትነስ ላይ ነው ያለው። ስለዛ ሌፍት ባክ ላይ ሂንካፔን አስቀምጣለሁ ማለት መሃል ላይ ዴክላን ራይስ እና ማርቲን ዙቢሜንዲ ነው የሚሆኑት። ዙቢሜንዲም ረፍት የሚያስፈልገው ተጫዋች ነው፣ ግን ኖርጋርድን እንኳን አይደለም የቼልሲ ጨዋታ ላይ ከብሬንትፎርድ እና ከበርንሊ ጋርም ስንጮት እያጫወተው አይደለም። በድል ቢሰጠው ደስ ይለናል፣ ግን አርቴታ እንደማይሰማው ስለምናቅ ዙቢሜንዲን እዚህ ጋር እናስገባለን ማለት ነው። አንዳንድ ቀለል ያሉ ጨዋታ ላይ ግን ኖርጋርድን ቢያስገባው ደስ ይለኛል። 10 ቁጥር ጋር ስንመጣ እዚህ ጋር ነው ከሌሎቻችሁ ለየት ብለው አርቴታም ደግሞ ምን እንደሚያደርግ እርግጠኛ ስለሆንኩኝ ማለት ኤዜ ከስፐርሱ ጨዋታ በኋላ ግዴታ ቦታ እንደሚሰጠው ሊሰጠው እንደሚገባ ሳይቶናል። ግዴታ ግን ነው ቤስት አታኪንግ አቋማችን ላይ የምንሆነው ኤዜና ሌላ 10 ቁጥር ሲኖረን ነው። ዙቢሜንዲን ከቀነስን ደግሞ ሚድፊልድ ላይ ልንበለጥ እንችላለን። ስለዛ ዙቢሜንዲና ራይስ 10 ቁጥር ላይ ኦዲጋርድ ምርጥ ካልሆነ ደግሞ ሰከንድ ሃፍ ካይ ሃቨርትዝ ይገባል። ስለዚህ ጋር ኦዲጋርድን አስገባዋለሁ። አርቴታ የሚያደርገው ይሄን ነው እርግጠኛ ነኝ። ኤዜ የቱ ጋር ይገባል ብትለኝ ሌፍት ዊንግ ላይ ሲመጣም ሌፍት ዊንግ ሆኖ ነው የመጣው። ትሮሳርድ አመቱ ሲጀመር እንደነበረበት አቋም አይደለም። ማርቲኔሊ ስፔስ የሌለበት ጨዋታ ከሆነ አይጠቅመንም። ሰከንድ ሃፍ ተቀይሮ መግባት ይችላል ስፔስ ያለው ጨዋታ ከሆነ ማለት ነው። ኤዜ ግን ማለት ነው ከዚች ፖዚሽን ሂንካፔ ደግሞ እንደ ካላፊዮሪ ኦቨርላፕም አንደርላፕም አያደርግም። ኦቨርላፕ ብቻ ነው የሚያደርገው። ስለዛ ዊድዙን ሂንካፔ ይጠብቅለታል። ኤዜ ወደ መሃል እየገባ ተጨማሪ 10 ቁጥር ሆኖ መጫወት ይችላል። ስፐርስ ላይ ያያችሁትን አጫወት ራሱን ከሌፍት ዊንግ መነሳት ስለሚችል ኤዜን እዚች ጋር ያጫወተዋል አርቴታ ብዬ እገምታለሁ። ምን አለበሉኝ ነው ብላችሁ። ከዛ በዚህ በኩል ደግሞ ቡካዮ ሳካ የስፐርስ ጨዋታ ላይ ብዙ ኳስ ስቷል። ኦፕን ጎል ማለት ነው። ብዙ ኳስ ስቷል፣ ግን ሙሉ አታካችን በቡካዮ ሳካ በኩል ማለፍ እየጀመረ ነው። ተመልሶ ኦን ፎርም እየሆነ እንዳለ አታኩን እየመራው የነበረው እሱ ነበረ። ስለዚህ እዚች ጋር ቡካዮ ሳካ እናጫውታለን። መሃል ላይ ደግሞ ኦን ፎርም የሆነው ቪክተር ዮከሬዝ ደግመሽ ታገቢያለሽ። 2026 ከገባን ጀምሮ ፕሪሚየር ሊግ ላይ እንደሱ ጎል ያገባ አጥቂ የለም። የኔ ስታርቲንግ 11 ይሄ ነው የሚሆነው። አርቴታም ይሄን ያሰልፋል ብዬ ገምታለሁ። መሃል ላይ መቀየር ያለባቸውን ነገሮች ደግሞ እንደነገርኳችሁ ከቀየረ አሪፍ ውጤት ይዘን እንመጣለን ብዬ ገምታለሁ። ዛሬ ማለት ነው ከባድ የሆነ ቋጠሮ አለብን ማለት ነው ለማንቼና ማለት ነው ለቼልሲ ማለት ነው። በጣም ከባድ ስለ ፍሬው እስኪፈነዳ የቋጠረልን ማንቼ ማለት ነው። ዋይናት እኛ ነው ማናግዘው። ሲጀምር የአርሰናል ደጋፊ ለዩናይትድ እንደማይቋጠር ግልጽ ነው። ምክንያቱም ዊን የሚያደርገው ጨዋታ ነው ዩናይትድ በእርግጠኝነት ይጥላል ተብሎ መጠበቅ የማይታሰብ ስለሆነ። ሲቀጥል ቼልሲ በእናትህ ዛሬ በቃ አስከፊ ውጤት ከመጣባችሁ አቻ ነው መሆን ያለበት ጨዋታ ማለት ነው። አይ ኖ በቃ ተወፈሩ ስለሚፈልጉት እስከ ጥግ ድረስ ይዋጋሉ ማለት ነው። በጣም ከባድ ቀን
ቋጠሮ ቀን ይላል። የቋጠሮ ቀን ዕለተ ሰንበት ማለት ነው ጀመው። ዛሬ ለዩናይትድ ይቋጠራል። ልጥልጥ አድርገን ፓላስ ማለት ነው ስጥት ነው የምናረጋት። ነፃ 3 ጎለኛ ነው 3 ጎለኛ ነው። ይሄ 100% እርግጠኛ ነኝ የምናገረው። ቼላውና አርሰናል አቻ እንዲወጡ ነው የምንቋጥረው። አቻ እንዲወጡ ማለት ነው። ምክንያቱም ቼላው ነጥብ ካገኘ እኛ ጋር ለመድረስ ይጥራል። አርሰናል ደግሞ ነጥብ ካገኘ ደግሞ ከሲቲ ይርቃል። ስለዚህ አቻ እንቋጥራለን የቼላና እንደገና የወያላውን ማለት ነው። ዩናይትድ ነፃ 3 ጎለኛ ነው። ዩናይትድ ነፃ 3 ጎለኛ ነው። ዛሬ ዊን ነው። 3ኛ ደረጃችንን እንረከባለን። በቃ 3ኛ ደረጃችንን እንረከባለን። ይሄ ነው በቃ ቃላችን ጀመው። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ አድርጉላቸው። የቋጠሮ ቀን ማናችሁም እንዳተኙ። የጨዋታና የቋጠሮ ቀን እኔ በግሌ ቼልሲ ያስጠላቸዋል ብዬ አላስብም፣ ግን ለንደን ደርቢ ስለሆነ በደንብ ተስፋ አደርጋለሁ። ይሄ ለንደን ደርቢ ነው። ቶተናምና አርሰናልን ማን ለንደን ደርቢ እንዳረጋቸው አላቅም። ይሄ ጌም ግን ማለት ነው ትላንትናም ስላሸነፈን እናንተ ደግሞ ከጫና ጋር ያለባችሁን ችግር ስለምናቅ ተስፋ እናደርጋለን። ገብቷላ ፓልመር፣ ጄምስ ምና እንደዚህ አሪፍ ተጫዋቾች ደግሞ የቼልሲ የሚሰለፉ ከሆነ በደንብ ኩኩርላ የለም መሰለኝ። በጣም ዲፌንሲቭ ላይ ያላት ትጋት በጣም ደስ ይለኝ ነበር። ሳካን ኪስ ውስጥ ነበረ እንደሚከተው ማልጠራጠረው፣ ግን ተጎድቷል ምናምን ተብሏል። እንግዲህ ማን እንደሚሰለፉላ አላቅም በዛ በኩል ለቼልሲ። ለማንኛውም እንድትሸነፉ ነው የምንቋጠረው ዛሬ። አቻ ምናምን እኛ አያስደስተንም። ማንቸስተር ዩናይትድ ብቻ ነው አስደስቶኝ የሚያውቀው ኤምሬትስ ላይ ሄዶ ኩኒያ ምናምን። ዛሬ ደግሞ ብርድ እየሸተተኝ ነው። ብርድ ገብቷላ። ደስታ ይሆናል ማንቺ ያሸንፎ ወንድም ጥላ ቼልሲም ወያላ ለጥፎ በልልኝ። እንግዲህ ቼላው አደራ ተሰጥቷል። ታኮራናለ። ይመቻችሁ። አው የፊታችን እሁድ በለንደን ደርቢ ከቼልሲ ጋር ከምናደርገው ወሳኝ የፕሪሚየር ሊግ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን አለ የሚለውን እንደተለመደው ባጭሩ በበረር ላስቃኛችሁ መጥቻለሁ። እንደተለመደው አካውንቴ ልክ አይደለም። አሁንም ጀምአው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ ይደረግ። ጀምአው አካውንቴ ንቅንቅ አላለ። እስቲ ፎሎ የቀይ ምልክቷን እያጠፋችሁ ሞክሩት። ጀምአው ከዛ በፊት ግን እሁድ ኳሱን የት ለማየት አስባችኋል? ከቼልሲ ጋር የምናደርገው ወሳኝ ጨዋታ ቫንዳስ ኢንተርቴይንመንት ላይ ልዩ ኢቨንት አዘጋጅቻለሁ። እንደምታዩት እንግዲህ ድብልቅልቅ ያለ ኢቨንት እንደማዘጋጀት አቃላችሁ አይደል? ያበደ ቀውጥ ኢቨንት ነው ያለን። በጊዜ ተገኙና አዛ ኳሱን ሰብሰብ ብለን የምናይ ይሆናል። ወደ መረጃው ዛቀናላችሁ። አርቴታ የተጫዋቾቻችን የጤንነት ሁኔታን ሲጠይቅ ምን አለ? ካይ ሃቨርት ነገ ልምምድ ይጀምራል። እስቲ ስለ ጨዋታው ሊድረስ አይድረስ የሚለውን ነገ እንመለከታለን ብሏል። ሌላው ስለ ቪክቶሪዮ ኬሬሽም ተጠይቆ ነበር። ቪክቶሪዮ ኬሬሽ ከኛ ጋር ሲሆን ቁጥራዊ መረጃዎች እንደሚያሳዩት ከሆነ እኛ የተሻለን እንደሚያደርገን ግልጽ ነው። ጠቃሚ ልጃችን ነው ሲል ገልጿል። ጀመው ሌላው አርቴታ ስለ ቼልሲም ጨዋታ ተጠይቆ ነበር። የቼልሲን ጨዋታ ቀለል አድርጎ እንደማይመለከተውና ይልቁንም ባለፉት 5 ዓመታት ያስመዘገብነው ውጤት ምን ያህል ለዚህ ጨዋታ ዝግጁ የሆንን ወደ ሜዳ እንደምንሄድ ያመለክታል። አሁንም ቢሆን ከዛ ቅንጣት ያክል የምንዘናጋው ነገር የለም። ለነገም ጨዋታ ቢሆን ቡድኔን ሙሉ ለሙሉ ዝግጁ አድርጌ ጨዋታውን በመጠባበቅ ላይ ይገኛለሁ ሲል ተናግሯል። ጀምአው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለጀምአው አዳርሱልኝ። እሁድ ቼላውን ምናንቀባረረበት ቀን ያርገልን። ጀምአው ይቅናን። ኮፒ ሊንክ ሼር ይደረግ። ዕለተ ቼላው ቀን ይላል። ቼላው ሙሉ ዝግጅቱን አጠናቆ ታላቅ ገድል ሊፈጽም ዛሬ ተዘጋጅቷል ማለት ነው። ቼላው ወንድም ጥላ ከኔ ጋር ተያይዞ ቻምፒዮንስ ሊግ ለመግባት ሲል ዛሬ ትልቅ ገድል ይፈጽማል። ዛሬ አለው ሲል የነበረው ጥምር ጦር ለማፍረስ ማለት ሙሉ ዝግጅቱን ጨርሷል ማለት ነው። ዛሬ አንተ ነህ የመጨረሻውን የዓለም ጦርነት የምታስቆመው። ቼላው አንተና አንተ ብቻ ነህ፣ ሌላ ማንም ሊያስቆም አይችልም። አንተ ዛሬ አርሴናልን አሸነፍክ ማለት የመጨረሻው የዓለም ጦርነት፣ ሶስተኛው የዓለም ጦርነት እዚህ ጋር ይቋጫል ማለት ነው። ዛሬ አንተ ዓለምን ሰላም ለማድረግ ግዴታ ይህን ጨዋታ ማሸነፍ አለብህ ማለት ነው። እኔ በአንተ እርግጠኛ ነኝ ቼላው። ለማንኛውም ወንድም ጥላ ቼላው ስንት ጎል አግብቶ ያሸንፍ ይሆን? ኮሜንት ላይ ሀሳባችሁን ግለጹልኝ። ኮፒ ሊንክ፣ ሼር፣ ፖስት ግን እንዳይረሳ። ጨዋታ ይላል አርሰናል ከቼልሲ ቤስ 11 እንሰራለን። ያው ቤስ 11 ብዙ ጊዜ ሲሰራ አጨቃጫቂ ነው ምናምን ነገር እኔ በቻልኩት መጠን ሎጂካል ሆኜና ከደጋፊነት ስሜቶችን ለመስራት እሞክራለሁ። እናንተን ሀሳብና አስተያየት የማትስማሙበት ተጫዋች ካለ ምናምን ነገር ኮሜንት ሴክሽን ላይ አስቀምጡልኝ ማለት። ስላለፋችን 4-3 ነው የሚሆነው። ግብ ጠባቂ ላይ ኦቤሲ ዴቪድ ራይ ገባብኝ ነው ማስቡ። ከሱ የተሻለ ግብ ጠባቂ አለብኝ ስለማላስብ ማለት ነው። ራይት ባክ ላይ ሪሲ ጄምስ ማለት ነው። ቲምበር ትንሽ ሰሞኑን የመዳከም ፕሮባብል ምናምን ነገር ይታይበታል። የጨዋታ መደራረብ ምናምን መሰለኝ አይ ቲንክ ሶ ራይት ባክ ላይ ሪሲ ጄምስ እናስገባለን። ሴንተር ባክ ኦብቪየስሊ
ማንን ጠብቃችሁ ነው ጋብሪኤል ማጋልሽና ሳሊባ ይጣመራሉ ማለት ነው? ይሄ ምንም አጨቃጫቂ አይመስለኝም። ሌፍት ባክ ላይ ፔሮ ኢንካፔ እናስገባዋለን ማለት ነው። ኩኩሬላ አይ ቲንክ ጉዳት ነው ከዚህ ስኳድ ውጪ መሰለኝ ሊፎካከሩ የሚችለው ነው እንጂ በእርግጠኝነት ፔሮ ኢንካፔ ይገባል ብዬ ነው ማሰብ። ከረንት ያለበት ፐርፎርማንስ ሌፍት ዊንግ ላይ 6 ቁጥር ላይ ዙቢሜንዲና ካይሴዶ አሉ። ይሄ ትንሽ አጨቃጫቂ ይመስለኛል። ማንን ትመርጣላችሁ? እናንተን ኮሜንት ሴክሽን ላይ ያስቀምጣችሁልኝ። ያለ ልዩነት የላችሁም ብዬ ነው ማሰብ። ከረንት ያሉበት ፐርፎርማንስ የነበራችሁ ኢንቮልቭመንት ምናምን ነገር ግን የአርሰናል ስለሚገቡ ዝም ብለን ካይሴዶን 6 ቁጥር ላይ እናስገባው። 8 ቁጥር ላይ ደክላን ራይስ፣ ኤንዞ ፈርናንዴዝ ምንም ጥያቄ የለውም። አከራካሪ አይደለም። ደክላን ራይስ 8 ቁጥር ላይ እናስገባዋለን። 10 ቁጥር ላይ ኮል ፓልመር እናስገባዋለን። ከአርሰናል ቤት 10 ቁጥር ያን ያህል ምናምን ሻይን ያደረገ ተጫዋች የለም ብዬ ስለማስብ ስለዚህ ኮል ፓልመር 10 ቁጥር ላይ ራይት ዊንግ ላይ ሳካ ምንም ጥያቄ የለውም። ማለት አይ ነው ቁጥሮቹን ስታዩ ምናምን ያን ያህል ግን አሁን እናንተ ቡድናችሁ ውስጥ ቢሆን ሳካ ያለሽ የሆነ ፔድሮ ኔቶን ወይስ ደግሞ የትኛውን ተጫዋች የምታስገቡት? ሶ ኦብቪየስ ነው ብዬ ነው ማሰብ። ራይት ዊንግ ላይ ሳካ ይገባል። ሌፍት ዊንግ ላይ ትሮሳርድ አለ፣ ፔድሮ ኔቶ አለ። ያው ቨርሳታይሊቲ ስላለው ፔድሮ ኔቶ በዛም በዚህ መሰለፍ ይችላል። ትሮሳርድ እና ፔድሮ ኔቶ ማለት ያነበራችሁን ኢንቮልቭመንት ስንመለከት ምናምን ተመሳሳይ ነው። ምንም የተለየ ነገር የላችሁ ምናምን ግን እኔ እንደውም የአርሰናል ተጫዋች የአርሰናል ደጋፊ ስለሆንክ ምናምን ካላላችሁ ማለት ትሮሳርድ እንመርጣለሁ። ምክንያቱም ፋይናል ሪዛልት ላይ ትሮሳርድ የተሻለ ነው። ፕላስ እንደዚህ ኪ ፓሶች ምናምን ማቀበል ይችላል ብዬ ስለማስብ ማለት ነው። የነበራቸውን የጎል ኢንቮልቭመንት ምናምን ነገር ስንመለከት ግን ተመሳሳይ ነው። በአንድ ምናምን መሰለኝ የሚለያዩት አይ ቲንክ ሶ። ግን እሺ የአርሰናል ተጫዋች አበዛ ምናምን እንዳትሉ ፔድሮ ኔቶ እናስገባው። መሀል አጥቂ 9 ቁጥር ማለት ቲፒካል ነምበር 9 ቪክተር ጊዮኬሬሽን አስገብቻለሁ። የኔ ቤስ ሲለበን ይሄንን ይመስላል። የእናንተን ደግሞ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ኢስቲቦ ምናምን ጉዳት ነው አይሰለፍም በዛሬው ጨዋታ። የእናንተን ደግሞ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ይመሻችሁ። ተጠባቂ ጨዋታ ለንደን ደርቢ አርሰናል ከቸልሲ ማለት ነው። በዚህ ጨዋታ ቸልሲም ቢሆን ሙሉ 3 ነጥብ እንዲወስድ አልፈልግም። አርሰናልም እንደዛ። ለምን እንደሆነ በሁለት ነገር ልንገራችሁ። የመጀመሪያው ክሪስታል ፓላስን ማሸነፍ አለብን በተለየ ሁኔታ ለቸልሲ ለመቋጠር ማለት ነው። ከዛ ውጭ ግን ቶፕ 4ችን ስጋት ውስጥ እየገባን እንሄዳለን። ሊቨርፑልም ቸልሲም እየተከተሉን የሚመጡ ከሆነ ማለት ነው። እኛ ግን ነጥቡን የምናነሳና ክሪስታል ፓላስን የምናሸንፍ ከሆነ ለዋንጫም 1% ቢሆን እድል ያለው ቡድን ስላለ መሪው ቡድን ነጥብ እንዲጥል እፈልጋለሁ። ብቻ ቢያልቅ የሚገርም ነው። ከዛ ውጭ ግን ክሪስታል ፓላስን የምናሸንፍ ከሆነ ቸልሲ ቢያሸንፍ የተሻለ ነው ብዬ አስባለሁ። እና ደግሞ ቸልሲ ነቃ ደንገጥ በል እንጂ ደርቢን ማሸነፍ እኮ ራሽ እየቻልክ አይደለም። አሸንፈው እንጂ ምን ነው። ለማንኛውም መቻችሁ